ጤና ይስጥልኝ ኢትዮጵያውያን፣ እንዴት አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? በየክፍለ ዓለማቱ በተለይም ሀገር ውስጥ ኢትዮጵያ ውስጥ ላላችሁ ወገኖች እያነበባችሁት ነው። ብዙዎችም አይታያችሁ፣ እኛ የሚታየን ብዙ ነገር አለ። ኢትዮጵያ እየጠፋች ያለችው ባሉት የወንበዴ ባለስልጣኖች ብቻ ሳይሆን ራሱ የኢትዮጵያ ወገናችን በተለይ በአስተሳሰብ ደረጃ ዝቅተኛ ነገር ውስጥ ያለ በሙሉ የውጭውን ሀገር ባህል ሲከታተል ወይም ሲኮርጅ ነው የማየው። የእናቶች ቀን፣ የአባቶች ቀን፣ የቫለንታይን የፍቅር ቀን ምናምን። እኔ ከሀገሬ ከወጣሁ የምኖረው እንግሊዝ ሀገር ነው። 23 ዓመት ሆኖኛል። እርግጥ ነው የዚህን ሀገር ዜግነት አለኝ በእኩልነት ደረጃ ከኢትዮጵያ። ሁለቱም ዜግነት እኩል ይሰራል፣ ኢትዮጵያዊነትም የብሪቲሽ ዜግነትም። ይህ ማለት ደግሞ ከሃይማኖት ዝንፍ በል እኛም ብቻ ተቀበል አይሉም። የዲሞክራሲ ሀገር ነው። እኔ ያደግኩበት ባህል እና ያለሁበት ሀገር ባህል አንድ ያለ፣ ባህላቸውን ግን አከብርላቸዋለሁ። ምክንያቱም የዜግነት ክብር ሰጥተውኛልና። ነገር ግን አንተ ሃይማኖትህን መከተል አትችልም አይሉኝም። ማንኛውንም ነገር ቃለ መሃላ እንኳን ስንፈጽም ዜግነት ስናገኝ በኢትዮጵያዊነትም በዚህ ባለሁበትም ሀገር እኩል ነው የሚሄደው እና ምንም ችግር የሚያመጣ ነገር የለም። የዲሞክራሲ ሀገር ነው። ይሄ እንግዲህ ባለሙያዊ ነው የምነግራችሁ። በሃይማኖታዊ ከሄለን ደግሞ እኔ ኦርቶዶክስ ተዋህዶ ክርስቲያን ነኝ ብዬ ነው የማምነው። የኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ለኢትዮጵያውያን እንኳን ስለኛ ለሌላ ሃይማኖት ተከታዮችም ግብረ ገብን ያስተማረች ታላቅ ቤተክርስቲያን ናት። ያደግነው ቤተክርስቲያን ከሀሁ ጀምሮ ዳዊት እስክንደግም ድረስ አይዶን ነው። የአሁኑ ህብረተሰብ ምን እንደሚማር አላውቅም። እርግጥ ነው ሰንበት ትምህርት ቤት የሚመላለሱ ወንጌሉን ሊማሩ ይችሉ ይሆናል። ይህ ስላችሁ እኔ ወንጌላዊ ነኝ ማለት አለ እንደ አንድ ተራ ክርስቲያን ማለት ነው። ፍቅርን አስመልክቶ የአባትና የእናትን የጊዜ ገደብ የለውም በኦርቶዶክስ ተዋህዶ ቤተክርስቲያን። በአመት አንድ ቀንም አይደለም። ይሄ እኔ አሁን ባለሁበት ሀገር እነዚህ አዳዲስ ባህሎች ወይም ደግሞ ከራሳቸው የፈጠሩት ለራሳቸው የአባቶች ቀን፣ የእናቶች ቀን፣ የፍቅር ቀን እንደገና እኔ ያው ለምሳሌ በአንድ ቀን አስታውሳለሁ ባለፈው አመት ቫለንታይን ዴይ ሲያከብሩ እንዴት ነው ቫለንታይን ዴይ ታከብራለህ አሉኝ። ወዲያው ነው መልስ የሰጠኋቸው። አይ እኔ ክርስቲያን ነኝ። ክርስቲያን ደግሞ ፍቅርን የሚገልጸው በአመት አንድ ቀን አይደለም። ኤቭሪ ሰከንድ ኤቭሪ ማይክሮ ሰከንድ የፍቅር ቀን ነው ለኛ ስላቸው አግሪ ያሉ እስማማለሁ ያለኝ ጠያቄ ማለት ነው። እነሱ ግን ባህላቸው ነው። እንኳን የራሳቸውን ባህል እንኳን አደረሳችሁ እላቸዋለሁ ለእነርሱ። እነሱም ለእኔ ይሉኛል። የገና በዓልን ስናከብር እኔ የማከብረው ጃንዋሪ 7 የእኛ ታህሳስ 29 ምክንያቱም ከሃይማኖቴ ጋር የሚያያዝ ነው እያልኩ ነግራቸዋለሁ። እነሱ ደግሞ የሚያከብሩት ያው እንደምታውቁት የነሱ የክርስማስ ዳይ አለ። እነሱ ስላከበሩ መቃወም አልችልም፣ አልቃወምም። ልክ ናችሁም ልክ አይደላችሁም ማለት የለብኝም። የሃይማኖት ጉዳይ ነው። ግን ኢትዮጵያን እያጣን እንደምንሄድ ታውቃላችሁን? የውጭ ሀገር ባህል በኮረጅን ቁጥር እንኳንስ ይህንን ጨምረንበት ያለውን መንግስት ነን ባዮች ብዙ ኢትዮጵያን በተለይ የኦርቶዶክስ ተዋህዶ ቤተክርስቲያንን እንዴት አታክ እያደረጉ እንዴት እያጠቋት እንዳለ የአደባባይ ሚስጥር ነው። እያያችሁት ነው ወገኖች። ስለ እናቶቻቸው አንዱ እንደውም ትናንትና ምንድን ነው የሚለው ነፋነት ኑሪልኝ የሚል ስብስቦ ነፍ የሚለው ቃል ጅቡቲ በነበርን ጊዜ ባህር ኃይል ማስተባበሪያ ቢሮ ከ1 እስከ 10 መቁጠር ችዬ ነበር፣ በፈረንሳይኛ ማለት ነው። ነፍ 9 ቁጥር ናት። እንግዲህ እናቱን አባቱን የሚወድ በቤተ ክርስቲያን ሄዶ ለእግዚአብሔር ነው የሚነግረው። ቤት ውስጥም ቢሆን በጸሎት ነው የሚናገረው።
የእናትና አባቱን ፍቅር። በውጪው ዓለም እንግዲህ ተመልከቱ፣ ቅኝ ያልተገዛች ሀገር አሁን ቅኝ እየተገዛች ነው በራሱ ፍቃድ። ምክንያቱም ይሄ ሶሻል ሚዲያ በግሎባላይዜሽን ወይም ዓለምን በእጃችን ቁጭ አድርጎልናል። በቀጥታ ነው የሚኮረጀው በትምህርቱ ያልበሰለ ህዝብ ማለት ነው። በቀጥታ በቃ ኢትዮጵያ ሀገሬን ወዳለሁ ካልክ ከሃይማኖት ጋር መቆራኘት አለም። የሚገርመው ነገር ይሄ የውጭ ባህል የሚኮርጁ ሰዎች የተዋህዶ ክርስቲያናት ናቸው። የሚገርማችሁ የሌላ ሃይማኖት ተከታዮችን ስማቸውን ባልጠራም ታውቃላችሁ፣ በፍጹም እኔ አላያቸውም። እነ መሐመድ እና አህመድ ምናምን እንደዚህ የእናቶች ቅን ምናምን እያሉ ተዋህዶ ክርስቲያን የአስርቱ ትእዛዛትን የምታውቁ ከአስርቱ ትእዛዛት አንዱ ምንድን ነው የሚለው? አባትና እናትን አክብር ይላል። የጊዜ ገደብ አለው በመጽሐፍ ቅዱስ ላይ የለው። ወገኖች ጥሩ መልካም የሚመስሉ ነገሮች የሀገራችን ባህል እያሳጡን ነው የሚሄዱት። የሀገራችን ባህል ሃይማኖት እያሳጡን ነው የሚሄዱት። ቀጥታ መኮረጅ እኔ ሀገሬን ወዳለሁ ካልኩኝ ሁሉንም የሀገሬን ባህል ይዤ መቀጠል መቻል አለብኝ። ውጭ ሀገር የሚወለዱ ኢትዮጵያውያን አሁን ልጆች ያሳዝኑኛል። በእውነት ነው የምላችሁ። ኢቭን ወላጆቻቸው እንኳን ባህላቸውን የሀገራቸውን እዛ ኢትዮጵያ ውስጥ የሚደረገው ባህል እንኳን አያስተምሯቸውም። እኔ ብዙዎች ይቀርቡኛል፣ እዚህ ይጠይቁኛል፣ መልስ እሰጣቸዋለሁ። የኤርትራ ተወላጆች በተለይ እዚህ ሀገር የተወለዱ ያው በእንግሊዝኛ ስለሆነ የምንግባባው ስነግራቸው ራሳቸው ይደነግጣሉ። የሚገርማችሁ ነገር ደግሞ ወላጆቻቸው ምንም ስላላስተማሯቸው ለእነሱ ትንግርት ነው ጉግል ላይ ይገባሉ። ጉግል ላይ ሲገቡ ደግሞ ማስረጃ ያገኛሉ። እኔ አንድ ልጅ ነው ቢያንስ 17 ዓመት እድሜ ይሆነዋል። እዚህ በምኖረበት አካባቢ ነው የሚኖረውና ኤርትራዊ ነህ አለኝ። አር ዩ ፍሮም ኤሪትሪያ አለኝ። ያው ኤርትራ እኔ ኢትዮጵያዊ ነኝ። ኤርትራም ኢትዮጵያ ናት አልኩት። እንዴት ይሆናል ይሄ ነገር ሲል ማስረዳት ጀመርኩኝ። እና እንደውም በፎርመር ኢትዮጵያ ኔቪ ውስጥ ሰርቭ አድርጌያለሁ። ኢትዮጵያ ኔቪ ቬተራን አልኩት። ምን እንዳለ ታውቃላችሁ? ታንክ ዩ ፎር ዩር ሰርቪስ ነው ያለኝ። እንግዲህ ተመልከቱ፣ ይሄ ልጅ ይሄንን ያለኝ በሶስተኛው ቀን ልጅ ስንገናኝ ነው። ለምን ኤርትራ የኢትዮጵያ አካል የነበረች ሀገር መሆኑን አገኘ። ማስረጃውን በጉግል ላይ ነው ያገኘው። እኔ በጠቆምኩት መሰረት ማለት ነው። ይሄ አሁን ለምሳሌ ነው የምነግራቸው። ይሄ ልጅ አሁን ቀስ እያለ ባህሉን ሁሉ በደንብ ከዛ ላይ እየወሰደ ሊማር ነው። ቤተሰቦቹ ግን ምንም ያስተማሩት ነገር የለም። ብዙዎች ውጭ ሀገር ልጅ ወልዶ ቤነፊት ማግኘታቸውን ነው። ምክንያቱም እኔ ያለሁበት ሀገር አሁን ለተወለደው ልጅ የማሳደጊያ ገንዘብ ቤነፊት ይሰጣል በየሳምንቱ። ወላጆች ብዙ ገንዘቡን ነው የሚታያቸው። ግን ያ የወለድኩት ልጅ ወደፊት የራሱን ሩት አይጠይቀኝም ወይ? አንድ ቀን ወደ ሀገር እኛ ወደ ነበርንበት ሀገር ቢመለስ እንዴት አድርጎ ነው ከህዝቡ ጋር አዳፕታቢሊቲ የሚኖረው? ይሄንን የሚያስብ የለም። እኔ አንድ ማስታውሰው ሀገር ኢትዮጵያ ያለው አዲስ አበባ ያለው አንድ አሜሪካ ውስጥ የሚኖር ኢትዮጵያዊ እዛ የወለደው ልጅ ነበረው። ምንድን ያደረገው? ያ ሰው ሃይ ስኩል የተማረው ዳግማዊ ምኒልክ ትምህርት ቤት ነው። ይሄንን ቮይስ ኦፍ አሜሪካ ላይ ነው ያዳመጥኩት። ከዛ ላይ ልጁን ካደገ በኋላ ሃይ ስኩል አትሊስት 2-3 ዓመት እንዲማር ይልከዋል። አማርኛው ጥሩ አልነበረም ሲልከው። አማርኛ ይናገራል፣ አባቱ በጣም ጎበዝ በመሆኑ ነው። ከዛ በኋላ አዲስ አበባ ሄዶ ምኒልክ ትምህርት ቤት ገባ። እንግዲህ አሜሪካንና ኢትዮጵያ አንድ አይነት አይደለም። ልጁ ሃይ ስኩል ካጠናቀቀ በኋላ ያጋጠመውን ነገር አዲሱ አበበ ነበር እንደውም የአሜሪካን ኢንተርቪው የሚያደርገው። ሲናገር አሜሪካን ውስጥ የብትር ቅጣት የለም ምን የለም እና የዳግማዊ ምኒልክ ትምህርት ቤት ዘበኛ እንደደበደበው እንደመታው እንደገረፈው የመጀመሪያ ጊዜ ግራ ገብቶት እንደነበር አላ ይሄ ሁሉ ፓኒሽመንት ለምንድን ነው የምቀጣው አይነት ነገር ብዬ መጠየቅ ብሎ አልችልም።
በአጠቃላይ ብቻ ሀገሬ ውስጥ አባቴ እንዴት እንደተማረ እንዴት እንዳደገ ግብረ ገቡን ሁሉ ተማርኩኝ። አሁን እንግዲህ ኢንተርቪው ያደረገው አሜሪካን ከገባ በኋላ ነው። እዚህ ሀገር ምን ያለሁበት ሀገር ቤተክርስቲያን ምናቃት አንዲት የትግራይ ትልቅ ሴትዮ አለች። ልጇ የመጨረሻ ባደገ አረብ ሀገር ነው እንትን ሊቢያ ነው የወለደችውና በጣም ይበጠበጣት ነበር። እንደ እህቱ ነው የሚሰድባት። ስድቡ ደግሞ ከበድ ያለ ነው። ከዛ ምን ታደርጋለች? ለጉብኝት ብላ አዲስ አበባ ትወስደዋለች። አዲስ አበባ ይሁን ክፍለ ሀገር ብቻ ይዛው ሄዳ ቤተሰቦቿ ጋር ገንዘብ እየላከች እዛ እንዲማር ታደርገዋለች። ከሁለት ዓመት በኋላ ሲመጣ እኔ በአንድ ወቅት ሳገኘው አጎንብሶ ነው ሰላም ሰጠኝ ነው አይደለም። በቃ ኮምፕሊትሊ የኢትዮጵያን ባህል ይዞ ነው የመጣው። እና ወገኖች የውጭ ባህል ጥሩ የሚመስለን አገራችንን እያጣን ነው የምንሄደው። የቴዲ አፍሮ ዘፈን ይሄንንም ይጨምራል። ኢትዮጵያዊነትን እንዳናጣ ማለት ነው። እና የእናት ቀን የአባት ቀን እያላችሁ አሁን ኦገስት 23 ላይ የውሾች ቀንም አለ። እንግዲህ እነ ቦቢ እነ ምንተነኩ እነ ቲቲ ያላችሁ ደግሞ የውሾቻችሁ ፎቶግራፍ ፌስቡክ ላይ እየለጠፋችሁ እንኳን ለውሾች ቀን አደረሰን በለዋ። ይሄ እንደሱ ባህል ነው። እና ከዚህ በላይ ብዙ አልናገርም። የምትናደዱ ልትኖሩ ትችላላችሁ፣ የራሳችሁ ጉዳይ ነው። እኔ ኃላፊነቴን መወጣት ብቻ ነው። ኢትዮጵያዊነትን የማስተማር መብትም ግዴታም አለብኝ። አሁን ሁሉ ነገር የኢትዮጵያዊነት ነው። ኢትዮጵያዊነት በከፋ መልኩ ኢትዮጵያ ውስጥ ጠፍቷል። ከ1983 ዓመተ ምህረት ጀምሮ ኢትዮጵያ ሞታለች እኮ ሲባል ካርታው ብቻ አይደለም ወይም የዘር ፖለቲካው ብቻ አይደለም፣ በብዙ መልኩ ነው። ቴዎድሮስ ካሳሁን ያስቀመጠው ግጥም አልገባችም። አሁን ይሄንን ዘፈን ዳስጣል የሚለውን የሚቃወሙ ሰዎች የሚሰጡትን ምሳሌ አይታችኋል። አንዱ ሟርተኛው ራሱ ነው። ለምሳሌ የሃይማኖት ሸቀጥ ጴንጤ በደርግ ጊዜ እኔ የተፈቀደላቸው ሁለት ናቸው የማውቃቸው። እነሱም ቃለ ሕይወትና ሙሉ ወንጌል ነው። አሁን ካራቲስት አለ፣ ምን አለ፣ ሚሊተሪ ለብሶ ጴንጤ አለ። ኧረ በስመ አብ! ቃልቻ ምን የሌለ ነገር የለም እኮ። እሬቻ፣ ቃልቻ፣ ቦረንትቻ እነዚህ ሁሉ ሀገር እየበጠበጡ ኢትዮጵያን በረከት ያሳጡ ነገሮች ናቸው። እና በአጠቃላይ ኢትዮጵያ እየጠፋች ያለችው ጠፍታለችም የሚባለው ዳስጣር ይህን ሁሉ ይጨምራል። ግብረገብ ጠፋ ኮምፕሊትሊ። እና ከዚህ በላይ ብዙ መናገር አልፈለግም። የራሳችሁ ጉዳይ ነው የምለው። እኔ ኃላፊነቴን ለመወጣት ተናግሬያለሁ። 4 ነጥብ። አመሰግናለሁ።